የትዕግስት ምሳሌ ሆኖ የሚታወቀው ኢዮብ በምድር ላይ የሰው ሕይወት ብርቱ ሰልፍ ናት ሲል ሐዋርያው ጳውሎስ መንፈሳዊ ውጊያን የተሞላች እንደሆነ ይናገራል። በምድራዊው ዓለም በጦርነት ሂደት ውስጥ አሸናፊ ሆኖ ለመሰንበት የጦር ስትራቴጂን ማወቅ ዋና ነገር ነው። ለዚህ ነው ቻይናዊው የጦር ጀነራል 36 የጦር ስትራቴጂዎችን በጻፈበት መጽሐፉ የመጨረሻ ያደረገው ማፈግፈግ እጅ ከመስጠት ይሻላል የሚል ነበር። ለምን ካልን በማፈግፈግ ሂደት ውስጥ እንደገና እድል ማግኘት፣ ኃይልን መታጠቅ፣ ወደ ጦር ሜዳው ዳግም በመምጣት ድልን መቆናጠጥ ስለሚቻል ነው። እንግዲህ በምድር ስንኖር ሕይወት አንድ ቀን ደስታን፣ ሌላ ጊዜ ሐዘንን፣ አንድ ቀን ማግኘት፣ ሌላ ጊዜ ማጣትን፣ አንድ ጊዜ ሃሌሉያ፣ ሌላ ጊዜ ደግሞ ከሲኦል የተጎራበትን እስኪመስለን ድረስ እንደ ዳዊት የሲኦል ጣር ሲከበኝ የአመፅ ፍሳሽ ሲያስፈራራኝ የሚል ዜማን እንድናዜም ልታደርገን ትችላለች። ታዲያ ሕይወት እንደዚህ ሲሆን ምንድነው ማድረግ ያለብን? የመጀመሪያው ነገር ትናንትና አላልፈውም፣ አልችልም፣ እንዴት ከዚህ እወጣለሁ ብለን የጮውንበትን ተስፋ የቆረጥንበትንና ከዚያ እንዴት ወጥተን ዛሬ ላይ እንደደረስን ማሰብ ነው። ሁለተኛው ነገር እጅ አለመስጠት ነው። እጅ የሚሰጥ ሰው በሕይወቱ ላይ የወሰነ ሰው ነው። ዳግም ላይኖር ሕይወትን ላያይ ሲወስን ሰው ይህንን ያደርጋል። ተስፋ በሰው ሕይወት ውስጥ ወሳኝ ነገር ነው። ሰው 40 ቀን 40 ሌሊት ያለ ውሃ ያለ ምግብ ይኖራል። ያለ ተስፋ ግን ከሰኮንዶች ማለፍ አይችልም። ንስር በዚህ የታደለ ፍጡር ነው። አቅም ሲያጣ፣ ጉልበት ሲያጣ፣ ክንፎቹ ሲቆረፍዱ በቀጥታ አለት ወዳለበት ስፍራ ሄዶ ለወራት ራሱን ይሰውራል። ከዚያ በኋላ ብዙ የመታደስ ሥራ ከሠራ በኋላ ዳግመኛ በአዲስ ኃይል በአዲስ ተስፋ እያንሰራራ ለንጥቂያ ይወጣል። በሕይወትም ስንኖር ተስፋ ስንቆርጥ የመጨረሻ የሽንፈት ውሳኔ ራስን ማጥፋት፣ ከሰው ተራ መውጣት ነው። ይህንን አለማድረግ በሕይወት እንድንነግስ ያደርገናል። ለዚህ ነው መጽሐፉ እንግዲህ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይደክሙም፣ አይታክቱም ያለው። ይህ ላንተ ነው፣ ላንቺ ነው። እጅ አትስጥ፣ እጅ አትስጪ።